ጤና ይስጥልኝ የፈጠነ ሚዲያ ትኩስ ዜናዎችን ይዞላችሁ ቀርቧል። በመካከለኛው ምስራቅ የኃይል ሚዛን ፍጥጫ፣ በሞስኮ አየር ማረፊያ የታሰሩ እስራኤላውያን፣ በሶማሊያ በአልሸባብ ላይ የተወሰደው ጠንካራ እርምጃና በኢትዮጵያ የተጀመረው አዲስ የዲጂታል አገልግሎት አብዮት የዛሬው ትኩረታችን ናቸው። ትዝታ ኢንተርቴይመንት በተለያዩ አዝናኝ ፕሮግራሞች በቅርብ ቀን ወደ እናንተ ይደርሳል። ትዝታ ኢንተርቴይመንት የተለያዩ ዝግጅቶች ወደ እናንተ እናደርሳለን። ትዝታዎች ይነሳሉ፣ አዝናኝ ፕሮግራሞችን እንዳስሳለን። ትዝታ ኢንተርቴይመንት በቅርብ ቀን። ትዝታ ኢንተርቴይመንት ትዝታ ኢንተርቴይመንት ዘና ፈታ የሚሉበት ሁሉን በአንድነት የሚያገኙበት ሚዲያ ነው። ትዝታ ኢንተርቴይመንት ፈታ ይበሉ ይሎታል። ትዝታ ኢንተርቴይመንት ለማዳን ሲጫነኝ ችላ ብለሽኛል፣ እኔ ሳልከፋ ምንድነው ቅሬታ? የሆርሙዝ ሰርጥ መዘጋትና የኢራን ኢኮኖሚያዊ ስጋት። በመካከለኛው ምስራቅ ቀጠና የኃይል ሚዛኑን የሳተ ፍጥጫ በታየበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጠንከር ያለ ትችት ሰንዝረዋል። ፕሬዝዳንቱ ኢራን በአሁኑ ወቅት ታሪክ አይታው የማይታወቀው የኢኮኖሚ ውድቀት ውስጥ መሆኗንና ይህንንም ተከትለው የሆርሙዝ ሰርጥን በአስቸኳይ ለመክፈት ከፍተኛ ፍላጎት እንዳላት ገልጸዋል። ፕሬዝዳንት ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክት ኢራን በገንዘብ እጥረት ምክንያት ወታደራዊና የጸጥታ መዋቅሯ እየተናወጠ መሆኑን ጠቁመዋል። ኢራን በገንዘብ ረገድ እየፈራረሰች ነው። የሆርሙዝ ሰርጥ በአስቸኳይ እንዲከፈት ይፈልጋሉ። ጥሬ ገንዘብ ተርበዋል። በቀን $500 ሚሊዮን እያጡ ነው። የወታደርና የፖሊስ አባላት ደሞዝ አልተከፈለንም የሚል ቅሬታ እያቀረቡ ነው ሲሉ ፕሬዝዳንቱ ተናግረዋል። ይህ መረጃ እንደሚያመለክተው አሜሪካ በኢራን ላይ የጣለችው የኢኮኖሚ ማዕቀብ የሀገሪቱን የነዳጅ ሽያጭና የውጭ ምንዛሬ ግኝት ክፉኛ እየጎዳው ነው። በተለይም የጸጥታ ኃይሎች የደሞዝ ጥያቄ ማንሳታቸው ለሀገሪቱ የውስጥ ሰላም ትልቅ ስጋት መሆኑ ይነገራል። በሌላ በኩል የኢራን አብዮታዊ ዘብ ስትራቴጂካዊ የሆርሙዝ ሰርጥ ላይ 2 የንግድ መርከቦችን በቁጥጥር ስር ማዋሉን ይፋ አድርጓል። ኢራን ለዚህ እርምጃዋ እንደ ምክንያት ያቀረበችው መርከቦቹ ዓለም አቀፍ የባህር ላይ የጉዞ ደንቦችን ጥሰዋልና ያለ ፍቃድ በክልክል ውሃ ውስጥ ለመንቀሳቀስ ሞክረዋል የሚል ነው። ይሁን እንጂ ይህ እርምጃ ኢራን በአሜሪካና በምዕራባውያን የሚጣልባትን ጫና ለመቋቋም የምትጠቀምበት የመደራደሪያ ካርድ እንደሆነ ይገልጻሉ። የሆርሙዝ ሰርጥ በዓለም ላይ ካሉ እጅግ ወሳኝ የነዳጅ ማስተላለፊያ መስመሮች አንዱ ነው። በዓለም ላይ የሚመረተው የነዳጅ ዘይት 1/3 በዚህ ጠባብ የባህር መስመር በኩል የሚያልፍ በመሆኑ በሰርጡ ላይ የሚፈጠረው ማንኛውም መስተጓጎል የዓለም የነዳጅን ዋጋ በከፍተኛ ሁኔታ ሊያናጋው ይችላል። ፕሬዝዳንት ትራምፕ ከኢራን ጋር የነበረውን ተኩስ አቁም ስምምነት ጊዜ ማራዘማቸው ውጥረቱን ወደ ቀጥተኛ ጦርነት እንዲያመራ ለማድረግ የታለመ ቢመስልም ኢኮኖሚ ጦርነቱ ግን ቀጥሏል። ኢራን መርከቦችን መያዟ ምዕራባውያን በኢኮኖሚ እንዲዳከሙ ለማድረግ የምትጠቀምበት ስልት ሲሆን አሜሪካ ደግሞ የኢራንን የውስጥ መረጋጋት በማናጋት ሀገሪቱን ወደ ድርድር ጠረጴዛ ለማምጣት እየሞከረች ነው። ኢራን በኢኮኖሚ ማዕቀብና በባህር ላይ ፍጥጫ ውስጥ በምትገኝበት በዚህ ወቅት ቴህራን የቅርብ አጋር በሆነችው ሩሲያ በኩል ደግሞ ሌላ ዲፕሎማሲያዊ ውጥረት ተቀስቅሷል። ዲፕሎማሲያዊ ፍጥጫ በሞስኮ፣ የእስራኤል ዜጎች መታሰርና የሩሲያ ቁጣ። በሩሲያና በእስራኤል መካከል ያለው ግንኙነት ከመቼውም ጊዜ በላይ እየሻከረ መምጣቱን የሚያሳዩ አዳዲስ መረጃዎች ወጥተዋል። በሩሲያ ዋና ከተማ ሞስኮ በሚገኘው ዶሞዴዶቮ አውሮፕላን ማረፊያ ወደ 40 የሚጠጉ የእስራኤል ዜጎች በፓስፖርት ቁጥጥር ወቅት ተይዘው ለሰዓታት ምርመራ ተደርጎባቸዋል። የእስራኤል የውጭ ጉዳይ ሚኒስቴር ይፋ ባደረገው መረጃ መሰረት ተጓዦቹ ለ5 ዓመታት ያህል ታግተው እንዲቆዩ ተደርጓል። በቆይታቸውም የሩሲያ የደህንነት ባለስልጣናት የተሳፋሪዎቹን ተንቀሳቃሽ ስልኮች የፈተሹ ሲሆን ከወቅታዊው የኢራንና እስራኤል ግጭት ጋር ተያያዙ ጥያቄዎችን አቅርበውላቸዋል። ኢራን የሩሲያ የቅርብ አጋር ናት፣ የኢራን ጠላቶች ደግሞ ለሩሲያም ጠላቶች ናቸው ሲሉ ባለስልጣናቱ ለተሳፋሪዎቹ በግልጽ ነግረዋል። ይህ አባባል ሩሲያ በመካከለኛው ምስራቅ ጉዳይ ያላትን አቋም በግልጽ የቀየረች መሆኑንና ከቴህራን ጋር ያላትን ወታደራዊና ስትራቴጂካዊ ቁርኝት እያጠናከረች መሆኑን ያሳያል። ቴል አቪቭ በዜጎቿ ላይ እየደረሰ ያለውን እንግልት እንዳሳሰባት ገልጻለች። የእስራኤል የውጭ ጉዳይ ሚኒስቴር ሁኔታውን ተከትሎ የእስራኤል ዜጎች ወደ ሩሲያ በሚያደርጉት ጉዞ ላይ ጥንቃቄ እንዲያደርጉ የሚያሳስብ የጉዞ ማስጠንቀቂያ ሰጥቷል። ይህ እርምጃ በሁለቱ ሀገራት መካከል ያለውን የቀድሞ የቪዛ ነጻ ስምምነትና ቱሪዝም ግንኙነት አደጋ ላይ ሊጥል እንደሚችል ይገመታል። በእስራኤል የሩሲያ አምባሳደር
አምባሳደር አናቶሊ ቪክቶሮቭ የቀረበውን ክስ የካርቦን ቅጂ መግለጫ በማለት አጣጥለውታል። አምባሳደሩ ሩሲያ ዜጎቹን መጸዳጃ ቤት እስከ መከልከል ደርሳለች የተባለውን ዘገባ አስተባብለዋል። ይሁን እንጂ አምባሳደሩ አንድ ትልቅ ነጥብ አንስተዋል። በሩሲያ አየር ማረፊያ የተደረገውን ፍተሻ በእስራኤል ቤንጎሪዮን አውሮፕላን ማረፊያ በሩሲያውያን ላይ ከሚደረገው አድሏዊ ምርመራ ጋር ሲነጻጸር ምንም እንደማይባል ገልጸዋል። ይህ የሚያሳየው ሩሲያ ይህንን እርምጃ የወሰደችው በእስራኤል ለሚደርስባቸው ተደጋጋሚ እንግልት አጸፋ ለመመለስ መሆኑን ነው። ዓለም አቀፉ ውጥረት በዚህ መልኩ በቀጠለበት ሁኔታ ወደ ምስራቅ አፍሪካ ስንመለስ ደግሞ በሶማሊያ የጸጥታ ሁኔታ ላይ ተስፋ ሰጪ እርምጃዎች እየተወሰዱ መሆኑን ተሰምቷል። በሶማሊያ የተቀናጀ ወታደራዊ ዘመቻ በመካከለኛው ሸበሌ በአልሸባብ ላይ ከባድ ድብደባ ተፈጸመ። የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ከዓለም አቀፍ አጋሮቹ ጋር በመተባበር በመካከለኛው ሸበሌ ግዛት ባከናወነው ድንገተኛና የተቀናጀ ኦፕሬሽን ቢያንስ 33 የአልሸባብ ታጣቂዎች መገደላቸውን አስታውቋል። ይህ እርምጃ የሽብር ቡድኑ በአካባቢው የነበረውን የጥቃት እቅድ ለማክሸፍ የተወሰደ ስትራቴጂካዊ እርምጃ እንደሆነ ተገልጿል። እንደ ኒሳ መግለጫ ከሆነ ጥቃቱ የተፈጸመው ቡድኑ ከፍተኛ አመራሮችንና ተዋጊዎችን በአንድ የግል መኖሪያ ቤት ውስጥ ሰብስቦ ጥቃት ለማድረስ እቅድ በማውጣት ላይ በነበረበት ወቅት ነው። በዘመቻው ከ33 በላይ የአሸባሪ ቡድኑ አባላት ተገድለዋል። ለሽብር ተግባር ማስተባበሪያነት የሚያገለግሉ በርካታ መሸሸጊያ ቦታዎችም ወድመዋል። ተዋጊዎችንና የጦር መሳሪያዎችንም ለማጓጓዝ የሚያገለግሉ ተሽከርካሪዎች ሙሉ በሙሉ ተቃጥለዋል። ይህ የሎጂስቲክስ መዋቅር መውደም ቡድኑ በቀጠናው ያለውን የመንቀሳቀስና ድንገተኛ ጥቃቶችን የመሰንዘር አቅም በእጅጉ እንደሚገታው የጸጥታ ተንታኞች ገልጸዋል። ወታደራዊ እርምጃው ከመወሰዱ በፊት የሶማሊያ ደህንነት ተቋም ወደ 90 የሚጠጉ የአልሸባብ አባላት በአካባቢው ተሰብስበው መቆየታቸውን የሚያሳይ ጥቁር መረጃ ደርሶት ነበር። እነዚህ ታጣቂዎች በሀገሪቱ የብሔራዊ ደህንነት ላይ ከፍተኛ አደጋ ሊጥሉ የሚችሉ የሽብር ተግባራትን በማዘጋጀት ላይ እንደነበሩ ተረጋግጧል። ኤጀንሲው በመግለጫው ሊደርስ የነበረውን ስጋት አስቀድመን በማስወገዳችን የቡድኑን የጥቃት አቅም አዳክመናል ብለዋል። አልሸባብ ላለፉት 16 ዓመታት ሶማሊያ ማዕከላዊ መንግስት ላይ የትጥቅ ትግል ሲያደርግ መቆየቱ ይታወሳል። የሶማሊያ መንግስት ከዓለም አቀፍ አጋሮቹ ጋር በመተባበር የሚለውን ቃል መጠቀሙ እንደ አሜሪካ የአፍሪካ እዝ ያሉ አካላት በቴክኖሎጂና በአየር ድብደባ እገዛ እያደረጉ መሆኑን ያመለክታል። ሶማሊያ በአሁኑ ወቅት የጸጥታ ኃላፊነቱን ከአፍሪካ ህብረት የሽግግር ተልዕኮ ሙሉ ለሙሉ ለመረከብ በምትዘጋጅበት በዚህ ወቅት እንዲህ ያሉ ስኬታማ የቤት ውስጥ ዘመቻዎች ብሔራዊ ሰራዊቱ ትልቅ የሞራል ግንባታ ናቸው። ይሁን እንጂ አልሸባብ አሁንም በገጠራማ አካባቢዎች መደበቂያዎች ያሉት በመሆኑ መሰል ዘመቻዎች ተከታታይነት ሊኖራቸው እንደሚገባ ተመልክቷል። የቀጠናው የጸጥታ ስጋት በወታደራዊ እርምጃዎች እየተመከተ ባለበት በዚህ ሰዓት በኢትዮጵያ ደግሞ የመንግስት አገልግሎቶችን በቴክኖሎጂ በማገዝ የዜጎችን እንግልት ለመቀነስ ያለመ አዲስ ጅምር በዛሬው ዕለት ተመዝግቧል። የመንግስት አገልግሎትን ወደ ደጃፍ የሚያመጣው የኢትዮጵያ አዲሱ የዲጂታል አብዮት ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ ከተማ አስተዳደር የተገነባውን የፕሮጀክት ተገልጋይ ወደ አገልግሎት ሳይሆን አገልግሎት ወደ ተገልጋይ የሚለውን ዘመናዊ የመንግስት አገልግሎት አሰጣጥ መርህ በተግባር እያረጋገጠ ነው። አውቶቡሱ የተራቆተ ተሽከርካሪ ሳይሆን በውስጡ ዘመናዊ የቴክኖሎጂ መሰረተ ልማቶችን የያዘ ተንቀሳቃሽ ቢሮ ነው። ዘላቂነትን ታሳቢ ያደረገ ሲሆን ፀሐይ ብርሃንን እንደ ዋና የኃይል ምንጭ ይጠቀማል። ይህም በማንኛውም አካባቢ ያለምንም መቆራረጥ አገልግሎት እንዲሰጥ ያስችለዋል። እጅግ ፈጣንና አስተማማኝ የሆነው የኔትወርክ ስርጭት የተገጠመለት ሲሆን ይህም የመረጃ ልውውጥን ቀልጣፋ ያደርገዋል። በውስጡ የተገጠመው ዘመናዊ ካሜራዎች የአገልግሎት አሰጣጡን ሂደት በቅርብ ለመከታተልና ከሙስና የጸዳ አሰራርን ለማስፈን ይረዳሉ። ከዘመኑ የዲጂታል ክፍያ አማራጮች ጋር የተቆራኘ በመሆኑ ተገልጋዮች በጥሬ ገንዘብ ሳይንገላቱ ግብይታቸውን ማከናወን ይችላሉ። ለዛሬ ያዘጋጀናቸው የፈጠነ ሚዲያ የዜና ትንታኔዎች እነዚህን ይመስሉ ነበር። ወቅታዊ እውነተኛና ጥልቅ መረጃዎችን ለእናንተ ለማድረስ ሁሌም ዝግጁ ነን። መረጃዎቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ ማድረጋችሁ እንዳትረሱ። ትዝታ ኢንተርቴይመንት። ትዝታ ኢንተርቴይመንት በተለያዩ አዝናኝ ፕሮግራሞች በቅርብ ቀን ወደ እናንተ ይደርሳል። ትዝታ ኢንተርቴይመንት የተለያዩ ዝግጅቶች ወደ እናንተ እናደርሳለን። ትዝታዎች ይነሳሉ፣ አዝናኝ ፕሮግራሞችን እንዳስሳለን። ትዝታ ኢንተርቴይመንት በቅርብ ቀን። ትዝታ ኢንተርቴይመንት። ትዝታ ኢንተርቴይመንት ዘና ፈታ የሚሉበት ሁሉን በአንድነት የሚያገኙበት ሚዲያ ነው። ትዝታ ኢንተርቴይመንት ፈታ ይበሉ ይሎታል። ትዝታ ኢንተርቴይመንት። ለማዳን ሲጫነኝ ችላ ብለሽኛል። እኔ ሳልከፋ ምንድነው
ቅሬታ